አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ ውድ የዩቲዩብ ቻናሌ ቤተሰቦች፣ ክብራትና ክብራን፣ በጣም የቆየው ነው የምመጣው። ሰሞኑን ኔትወርክ ጋር እንዲተያይዘናል፣ ለዛ ነው በጣም ይቅርታ እየጠየቅኩኝ። ዛሬ ደግሞ አዲስ ያው ቋንቋ ቃላትን ነው እየተማርን ያለነው። አብዛኛውን ሰዓት አምስቱንም ቋንቋ መማር የሚፈልግ ሰው ቋንቋን ስንናገር ወይም ስናወራበት የሚያስቸግረን ያው ቃላቶች ስለሆኑ ነው ቃላቶች ላይ ትኩረት የማደርገውና ቀስ በቀስ ደግሞ ወደ አረፍተ ነገሮቹ እንገባለን። ቃላቶቹን በጣም ካወቅን ቮካብለሪያችንን ካዳበርን በኋላ ግን አገባቡን ግራማቲካል ኦርደሩን አሳያቸዋለሁ ማለት ነው። በስተመጨረሻው እንዲሁ እያልን ነው የምንሄደው። ቃላቶቹን በጣም ከሰበሰባችሁ በኋላ ያንን ሳብጀክት ቨርብና ኦብጀክትን ወይም ደግሞ ባለቤትን ተሳቢንና ግስን በአማርኛ ግስ ከኋላ ነው የሚመጣው እንዴት እንደምንደረድር ያንን ግራመር ክፍል ወይም ደግሞ ግራመር ፓርት ስንደርስ በደንብ ይገባቸዋል። ምናልባት ቋንቋውን አውቃችሁ ግን ቃላቶች የጎደላችሁ ሰዎች ካላችሁ ደግሞ ቃላቱን መጠቀም ትችላላችሁ፣ ቃላቱን ብቻ በመልቀም ማለት ነው። እሺ ወደ ትምህርታችን እንገባለን። ዛሬ እንግዲህ ያዘጋጀውላችሁ ትምህርት አለ። ወደ መደበኛው ትምህርታችን እንመለሳለን። ከኔ ጋር ሁኑ። እዚህ ጋር እንግሊሽ ይላል፣ እዚህ ጋር ሐረሪ ሲናን ይላል፣ አፍ ሶማሊ ይላል፣ አፋን ኦሮሞ ይላል፣ አማርኛ ይላል። አማርኛው ብዙ ጊዜ እንግሊዝኛው ስር ገብቶ በራሱ ስለምንተረጉም ማለት ነው። እሱን አውቄ ነው በስተኋላ ያደረኩት፣ ምክንያቱም የምናወራው አማርኛ ስለሆነ እሱን እንዳንዘለው ፈልጌ ነው ከኋላ የምናደርገው። መጨረሻ ላይ ማብራሪያውን በአማርኛ ስለሆነ ማለት ነው። እስቲ አንዴ ራፍሊ እናንብበውና ከዛ አንድ ባንድ እናያለን። ብሪንግ ኢት የምትል እዚህ ጋር ኢት የሚሉ ገብተዋል። ብሪንግ ኢት፣ ቴክ ኢት፣ ፑት ኢት፣ ዱ ኢት፣ ከት ኢት። ወደ ሐረሪ ሰናኑ ስንመጣ አዴጃ፣ ንሳአ፣ ኡርዳ፣ ኡሻ፣ ቆጫ። ወደ አፋን ማን ነው ወደ አፍ ሶማሊው ስንመጣ ሶቃት፣ ኬን፣ ዲቅ፣ ሰሜ፣ ቸር ይላል። ወደ አፋን ኦሮሞ ስንመጣ ደግሞ ፊዲ፣ ፉዳዱ፣ ካይ፣ ጎዲ፣ ሙሪ። ወደ አማርኛው ስንመጣ ይሄ እዚህ ጋር አራቱም ትርጉሙ እዚህ ጋር አለ ማለት ነው። አራቱም እዚህ ጋር ያነበብኩላችሁ የአራት ቋንቋዎች ትርጉም እዚህ አማርኛው ላይ ይደመደማል ማለት ነው። አምጣው፣ ውሰደው፣ አስቀምጠው፣ አድርገው፣ ቁረጠው ነው። ገባችሁ አይደለም? እዚህ ጋር በአፍ ሶማሊ፣ በአፋን ኦሮሞ፣ በሐረሪ ሲናን እና በእንግሊሽ ያነበብኩላችሁ ትርጉሙ እዚህ አማርኛው ላይ አለ ማለት ነው። አማርኛን ለዚህ ነው ትርጉሙ ራሱ ላይ ስለሚያርፍ በስተመጨረሻ ላይ የጻፍኩት ማለት ነው። እሺ እስቲ እያንዳንዷን ለማየት እንሞክራለን። ብሪንግ ኢት ስትገባ ብሪንግ ማለት ማምጣት ነው። ኢትስ ደግሞ እቃ አለ እዛ ጋር። እቺ ኢት የምትወክለው አንድ እቃ አለ ወይ አንድ ነገር አለ። ኢት ካልኩኝ ለንግግርም ሊሆን ይችላል፣ ግን አብዛኛውን ጊዜ ለቁስ ሲሆን ነው። ቁስ ወይም እቃ ሲሆን ብሪንግ ኢት ካልኩኝ ለምሳሌ ኢትን አውጥቼ ስም ልክተት እስኪ። ብሪንግ ዳት ቦል ካልኩኝ ያንን ኳስ አምጣው። ብሪንግ ዳት ባግ ካልኩኝ ያን ቦርሳ አምጣው። ብሪንግ ዳት ቦክስ ካልኩኝ ያን ሳጥን አምጣው። አያችሁ፣ አሁን ቦክስ እና ቦል እና ባግ ያልኩት ቦታ ላይ ኢትን ከተትኩኝ። ማንን? ለምሳሌ የምናውቀው ነገር ነው ማለት ነው። እዚህ ጋር ለምሳሌ ያን ቦርሳ አምጣው ካልኩ በኋላ ያን ቦርሳ አምጣው ብያል፣ ደግሞ አቀብለኝ ይልሃለሁ። በቃ ቦርሳ መሆኑን ታውቀዋለህ። አቀብለኝ ወይም ስጠኝ ወይም አምጣው ልልህ እችላለሁ። ስለዚህ ብሪንግ ትልሃለሁ። መጀመሪያ ኢት የምትለዋን ግን መተዋወቅ አለብን። እኔና የምጠይቀው ሰውዬ ወይ እኔና ማዘው ሰውዬ ኢት ለማን እንደቆመች ማወቅ አለብን። ኢት የምትለዋን ለባግ ከሆነ ቦርሳ ነው። እሺ ያን ቦርሳ አቀብለኝ ካልኩ በኋላ ቦርሳ ስሙን መድገም አያስፈልግም። ስለዚህ ስም ይሄ ማንን የማን ቦታ ተክቶ ነው የሚገባው? ይሄ አሁን ተውላጠ ስም የምንለው ቦታ ነው። ፕሮናውን የምንለው ነው። ፕሮናውንስ ደግሞ በግሩፕ ሲሆን ነው። ፕሮናውን ኢት የሚወስደው ሂ፣ ሺ፣ ኢት የሚባሉ ተውላጠ ስሞች አሉ። ሂ ሺ ኢት ማለት እሱ እሷና ያ ነገር ለማለት ነው። ያንን ቦታ ተክቶ የሚገባ ኢት ነው ይሄ እዚህ ጋር የምታዩት ማለት ነው።
ስለዚህ ብሪንግ አምጣልኝ ምኑን ኢት ካልኩኝ ያንን ነገር ማለት ነው ነገር የሆነ አምጣልኝ ማለት ነው ባግም ሊሆን ይችላል ኤኒ የምንተዋወቅበትን ዕቃ ማለት ነው ብሪንግ ኢት ማምጣት ማለት ነው እዚህ ጋር አምጣው ብሪንግ ማምጣት ሲሆን ኢትስ ጨምርበት ትእዛዝ ይሆናል አምጣው ይሆናል ማለት ነው ቴክ ኢት ካልኩኝ ደግሞ ያንን ዕቃ ውሰደው ልል ይችላል ያን ዕቃ ቴክ ኢት የምትለው ስለዛ ጉዳይ ነው ስለዛ ዕቃ ቴክ ኢት ውሰደው አመጣው አይደለም ውሰደው ይሄው ውሰደው ፑት ኢት እንደዚህ ይዘው ነበር ፑት ኢት ስለ አስቀምጠው ማለት ነው ይሄው አስቀምጠው ፑት ኢት አራተኛ ዱ ኢት አንድን ስራ ለመስራት ስትፈልግ ፈርተኸው ከቆመ ደክሞ ከሆነ ስራው ቶሎ በል ስራው ለማለት ከፈለግ ዱ ኢት እልሃለሁ አንድን ነገር መፈጸም ፈለግ ያንን ነገር አድርገው ልልህ ስፈልግ ዱ ኢት እልሃለሁ ዱ ኢት አብዛኛውን ጊዜ ለበጎም ለክፋትም መጠቀም እንችላለን ዱ ኢት አድርገው ነው በቃ ስራው ወይም ፈጽመው እንደማለት ነው ዱ ኢት ካልክ አድርገው ማንኛውም የተነሳህለትን ተግባር የተነሳህለትን ዓላማ አድርገው እሺ ከት ማለት መቁረጥ ነው ከት ካልኩ ኢት የሚቆረጥ ነገር አለ እዚህ ጋር ወረቀት ሊሆን ይችላል ጨርቅ ሊሆን ይችላል ምንድነው ስሙ እንጨት ሊሆን ይችላል የምትቆርጠው ከት ካልኩ ኢት ያቺ ጣውላውን ያንን ወረቀት ያንን ጨርቅ ሊሆን ይችላል ከት ኢት ካልኩ ቁረጠው ይሄው ቁረጠው እሺ ወደ ሐረሪ ሲናን ስንመጣ ራሱኑ ነው በሐረሪ ሲናን ምን ማለት እንደሆነ እነዚህ ባይዘው መሐል ላይ ያሉ ሶስቱ አማርኛው እየተረጎምኩበት ያለው ቋንቋ ነው እንግሊዝኛው ደግሞ ሩት ወርዱ ነው ዋና ቃሉ ነው እንግዲህ እየተተነተነ ያለው ማለት ነው አብዛኛው ከእንግሊዝኛው ያመጣን ነው ማለት ነው ቃላቶችን አማርኛውን ሰጥቼ በእንግሊዝኛ እንድትተረጎም ማድረግም ይችላል ግን ደግሞ አማርኛው የአገርኛ ቋንቋ ስለሆነ ያግባባናል ከሚል አንፃር ነውና እሱ ነው አስተርጓሚው ምንናገርበትም ምናስረዳበትም አማርኛ ስለሆነ ነው እሺ ኦኬ ሐረሪ ሲናን ደግሞ ጋር እንጣ የሐረሪ ሲናን አዴጃ ካልኩ አምጣው ነው እዚህ ጋር ያለውን ነገር እዛ ጋር አዴጅ ማለት አምጣ ነው አዴጃ አምጣው ነው ነገርየው አለ እዛ ጋር አምጣው አዴጅ ካልኩ አምጣ ብቻ ትእዛዝ አምጣ አዴጃ ካልኩ ግን የሆነ ነገር ይዘህና ነው አምጣ ነው ንሳአ ካልኩ ደግሞ ውሰደው ነው ንሳ ካልኩ ግን ውሰድ የሚለውና ውሰደው አንድ አይደለም ውሰድ ካልኩ አንድ ነገር ከአንድ ቦታ ወደ አንድ ቦታ ውሰድ ነው ይሄን ግን ውሰደው ነው ይሄ ውሰደው ንሳአ ውሰደው አያቻለ ውሰደው ይሆናል ማለት ነው ኡርዳ ይዘኸው የነበረውን ተሸክመኸው የነበረውን ዕቃ አውርደው ቁጭ አርገው እንደማለት ነው አውርደው ኡርዳ ማለት ነው ሲሳብ ይገባል አለበለዚያ ኡርዳ ሊሆን ነው ኡርዳ የሚል ቃል የለም በሐረሪ ቋንቋ ኡርዳ አስቀምጠው ኡርዲ ቁጭ አርግ እንደማለት ነው አስቀምጥ ኡርዳ ግን አስቀምጠው ነገርየውን ማለት ነው እሺ እዚህ ጋር ኡሻ ካልኩኝ ኡና ሻም ብቻ ከተጠቀሙ ኡሻ የሚል ነገር የለም ሰው በተለምዶ ኡሻ ብሎ ያሳጥረዋል እንጂ ኡሻ ለማለት ኡሻ አድርገው እንደማለት ነው አድርገው ይሄ አድርገው ማለት የተነሳህለትን ጉዳይ ወይም ስራ ፈጽመው እንደማለት ነው አድርገው ማለት ይሄ ኡሻ ማለት ነው ኡሻ ምንለው ማለት ነው እሺ አምስተኛ ቆጫ ከወጣች ሌላ ቃል ነው የሚመጣው ትርጉም ይኖረዋል ግን ሌላ ቃል ይሆናል ቆጫ ለምሳሌ ብዬ ካላስረዘምኩት ረዘም ካላረኩት በሶማሊኛ ሸቀል ዴር ይሉታል ማርዘም ቆጫ የሚለው ቁረጠው ማለት ነው ከት ኢት በመጋዝም ሊሆን ይችላል በቢላውም ሊሆን ይችላል በመላጭም ሊሆን ይችላል ቁረጠው ማለት ነው ቆጫ ግን ዊን ከዚህ ጋር ካወጣው ትርጉሙ ይቀየራል ምን ይሆናል ቆናጫ ብቻ ቆጫ ይሆናል ቆጫ ማለት ደግሞ ኤሊ ማለት ነው ኤሊ ቶርቶይዝ ማለት ነው በእንግሊዝኛው ኤሊ ይሆናል ማለት ነው ስለዚህ ቆጫ በኦሮምኛም ቆጫ ነው የሚሆነው ይሄ ቆጫ ማለት የቀስ ብሎ የሚራመደው እንስሳ ማለት ነው እንዲህ ወደ ቀፎ ያለው ኤሊ ታውቃላችሁ ያው ኤሊ ማለት ነው ቆናጫ ብቻ ከተጠቀመን ውን ካስቀረን ማለት ነው አጻጻፉ ላይ በህጉ መሰረት መግባት አለበት የሚገባበት ቦታም አለ የሚያስረዝምበት የሚያስረዝምበት ገባችሁ አይደለም እዚህ ጋር ቆጫ ነው ምንድነው ቆጫ እና ቆጫ ይለያያል ስለዚህ ይሄ ቁረጠው ማለት ነው ወደ አፍ ሶማሊው ስንመጣ ደግሞ አፍ ሶማሊ ሶቃድ አምጣው እንደማለት ነው እዚህ ጋር ኬን ነበር ያልኳችሁ መጀመሪያ ራፍሊ
ሳስረዳችሁ ኬን ማለት አምጣ ነው ከዚሁ ጋር የተያያዘ ነው ግን እዚህ ጋር ውሰድ የሚል ስለሆነ ውሰደው የሚለው ነገር ስለሆነ እዚህ ጋር ውሰደው ማለት ጣዶ ይሆናል ጣዶ ውሰደው ሶስተኛ ድግ ቁጭ አርግ አስቀምጠው ያነሳው ነገር አስቀምጠው ቁጭ አርግ ድግ ማለት ነው ወሪያ ድግ ይላል አራተኛ ሰሜ ካልኩ ዱ ኢት ማለት ነው ሰሜ ካልኩኝ ዱ ኢት አድርገው ማለት ነው አድርገው አራተኛ ሰሜ አድርገው ማለት ነው አምስተኛ ቸር ወሪያ ሐዲገን ቸር ገመዱን ቁረጠው ካልኩ ቸር ካልኩኝ ቁረጥ ነው መቁረጥ የሚለው ነው ቸር ካልኩ ትእዛዝ ነው ወሪያ ቸር ካልኩ ቁረጠው ነው ቁረጠው ይሄው ቁረጠው እሺ ወደ አፋን ኦሮሞ ንግባ ራሱ እዚህ ጋር ያስረዳዋችሁን በአፋን ኦሮሞ ደግሞ እንዲው ፊዲ አምጣው ፊዲ ፉዳድ ውሰደው ካይ ሶስተኛ ቁጭ አርግ አስቀምጠው ማለት ነው አስቀምጠው አራተኛ ጎዲ አድርገው ዱዊት ማለት ነው ጎዲ ገባችሁ አይደለም ጎዲ አምስተኛ ሙሪ ቁረጠው ሙሪቦ ሙሪ ይላል እሺ ፊዲ ፉዳዱ አያችሁ ፉዳዱ ካይ ጎዲ ሙሪ ፊዲ ማለት አምጣው ነው ፉዳዱ ውሰደው ነው ካይ ቁጭ አርግ ወይም አስቀምጥ ነው ጎዲ አድርገው ነው የተነሳህለትን አላማ አንድን ስራም ሊሆን ይችላል አድርገው ጎዲ ጋቦ ጎዲ ይላል ጎዲ አድርገው ሙሪ ቁረጠው ማለት ነው አምስተኛ አማርኛውን ስናይ አንደኛ አምጣው እዛ ጋር bring it ውሰደው take it አስቀምጠው ወይም ቁጭ አርግ ማለትም ይሆናል አስቀምጠው እዛ ጋር put it አራተኛ አድርገው do it አምስተኛ ቁረጠው cut it አያችሁ አሁን ይህ ቋንቋ ቃላትን እንድትለቅሙበት ነው እንጂ ራሱን የቻለ ግራማቲካል ኦርደሩን የጠበቀ ሙሉ ግራመር ትምህርቱን ምናም አይደለም ቃላት ላይ እናስቀድም ቃላት ላይ እንብሰል ቃላትን እናብዛ በደንብ እናጥናቸው በሚል ነው ያኛው መገጣጠም ነው ግራመር ውስጥ ስንገባ ማለት ነው መገጣጠም ነው በቃ ሳብጀክት እዚህ ጋር እናስገባለን ባለቤትን እዚህ ጋር በእንግሊዝኛ ከሆነ ቨርብ እናስገባለን መጨረሻ ላይ ኦብጀክት እናስገባለን አማርኛም ከሆነ ባለቤት ይገባል እዚህ ጋር ማሰሪያ አንቀጽ ማን ነው ተሳቢ አለ እዛ ጋር ማሰሪያ አንቀጽ አለ ፊደም ነው ግሱ ማለት ነው ግስ በአማርኛ መጨረሻ ላይ የሚገባው ለምሳሌ አሊ ዳቦ በላ ካል አሊ ባለቤት ነው ሳብጀክት እንለዋለን ዳቦ የሚባለው ደግሞ ተሳቢው ነው በላ የሚለው መጨረሻ ላይ ማሰሪያ አንቀጽ ነው ማሰሪያ አንቀጽ ማለት ያው ግስ የምንለው ነው የሚዘጋው ማለት ነው ማሰሪያ ማለት ቃሉ ራሱ ያስታውቃል የሚዘጋ አረፍተ ነገሩን የሚደመድም የሚዘጋ ማለት ነው ከዛ አንፃር እንግሊዝኛውን ስናይ ግን አሊ ዳቦ በላ የሚለው በእንግሊዝኛ ስናመጣ አሊ ኤት ብሬድ ካልን ብሬድ ከኋላ ነው የመጣው ኤት የሚለው ኢት ከሚለው verb 1 የመጣ verb 2 ነው ይሄኛው ኤት የሚለው ኢትን ነው የሚሆነው እና አሊ ኤት ብሬድ ካልን ፓስት ሲምፕል ፓስት ቴንስ ሆነ ማለት ነው በላ የሚለውን ይዛል አሊ ዳቦ በላ የሚለው እሺ ለምሳሌ እነዚህን አነባባቸውን አንዳንድ ጊዜ እንትን ሲሉ ታያላችሁ በጣም ውጣው ሲሏቸው bring it hey bring it ይላል bring it ከምትል bring it take it አያችሁ take it ብቻ እዚህ ጋር put it ከምትል put it በቃ put it ይዟቸው put it do it cut it ቁረጠው እንደባ ይሄን ይመስላል የዛሬው ትምህርታችን ክብራትና ክብሯን በሚቀጥለው ፕሮግራማችን ወይም ደግሞ ትምህርታችን እስከምንገናኝ ድረስ የዛሬው ትምህርታችን እዚህ ላይ ያበቃል ሰላማችሁ ይብዛ ባላችሁበት ወሰላሙ አለይኩም ወራህመቱላሂ ወበረካቱ